እንግዲህ ዛሬም ቢንያምን እያሰቃየ ይገኛል ማለት ነው። ይሄ ክፉ የሆነ ልጅ በፈጣሪ እኔ ግን ካየው ቀን ጀምሮ ይሄ ልጅ ምንም ቀልብ ያልወደደውም ነበር። የሆነ መጥፎ እንደሆነ ያስታውቃልና ማስቲካ አበላሉ ራሱ በጣም ነው የሚያስታውቀው። እንግዲህ ቢኒን እያንገላታው ትናንትና ቤተሰቦች በህይወት መኖርህን ይወቁ፣ ስልክን ክፈተው እያለው እንግዲህ ሲያስጨንቀው ቢንያም በግድ ከፈተለት ስልኩን። ከዛም በቪዲዮ ቀርጾ ምንም ድምፁን ሳያሰማው ለጽ ላከላት ማለት ነው። ጽ ደግሞ በጣም አዝና ቁጭ ብላ ነበረ። ከዛም ያንን ስታይ በጣም ደነገጠች፣ ጮኸች፣ ደስ አላት። ቤዛና ናታን እንዴ ምን ሆነሽ ነው? ጽ አመመሽ እንዴ? ምን ሆነሻል? ሲሏት መናገር አቅቷት ከዛ ዘላ ቤዛን አቀፈቻት። ምንድነው ምን ሆነሻል ስትላት ቢኒ በህይወት አለ ብላ ስልኩን ስታሳያቸው ደስ አላቸው። ቢኒ ማነው እሱ ናታን ደግሞ የቢኒን ፎቶ ሳይ ማን ነው እንደዚህ ያደረገው? ተጎድቷል እኮ ታዲያ ወንድሜ ደግሞ በህይወት መኖሩ ራሱ በቂ ነው አለች ማለት ነው። አቶ አቤል እንግዲህ ምን አይነት ክፉ ልጅ እንደሆነ አላውቅም፣ እያሰቃየው የእውነት እዛ ጋር እኔም እንዳሰብኩ ታውቃላችሁ። እሱ እንደዛ ሳያደርገው የሆነ ሰው እንደው ከኋላው መጥቶ አንገቱን ይዞ እንደው ባነቀው እያልኩ ነበር፣ ይሄንን አቤልን ማለት ነው። እንግዲህ ጽ ያላለችውን ነገር ልክ ቢኒ ጽን እንዲጠላ እየጨማመረ ወሬ እያወራ እሷ ያላለችውን ነገር እያወራ አሁን እንደዚህ ስላልክማ ምን ይመስልሃል እንዴ እያለ ቢኒ እየነገረው ነበረ ማለት ነው። ምን አይነት ክፉ ልጅ እንደሆነ አላውቅም በእውነቱ፣ ወይኔ አላውቅም የምር። እናም እንግዲህ ቢኒ እየሰቃየው ይገኛል። ከዛም ዘግቶበት መጣና ጽን አገኛት ማለት ነው። ጽን ጉሮሮዋን አንቆ አሁን ያ እጮኛሽ ነው ፍቅረኛሽ ከመሞቱ በፊት ያን ሪከርድ ታጠፊያለሽ ወይስ አታጠፊው? እሱን ምንም አታደርገው፣ አጠፋለሁ፣ እሱን ግን ምንም እንዳታደርገው አለችው ማለት ነው። ከዛም ይኸውልሽ አንድ ነገር አደርጋለሁ ብትይ አንቺ በሄድሽበት ቦታ ሁሉ አለው ነግሬሻለሁ አላትና ጥሏት ሄደ። እሷም ወደ ቤቷ ጭንቅላቷ እያዞራት እንግዲህ ወደ ቤቷ ተመልሳ ሄደች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሐረግ ድራማ ትናንትና ተለቋል እንዳያችሁት። ቢኒ እንግዲህ ትናንትናም አልተለቀቀም። ያንን የውሻ ልጅ ማን እንዳገተው አሁንም አልታወቀም አይደለ አለ ያፊት። አዎ አለቃ፣ ግን የሆነ መረጃ ደርሶን እርግጠኛ አይደለንም አለ ታሪኩ። አጣርታችሁ ቶሎ ንገሩን ማን እንዴት እንዳደረገው ብሎ ትንሽ እንደቆየ ታሪኩ ተመልሶ አለቃ ያክስት ልጅ አቤል ነው ቢኒን ያገተው ሲለው ምን አለ ያፊት። አዎ። ከዛም እንግዲህ ኤፍራታ ደግሞ የናታንንና የያፊትን ዲኤንኤን ለማስመርመር ወንድም መሆናቸውን ለማወቅ ማለት ነው ከያፊት የማበጠሪያ ላይ ጸጉር ወሰደች። እነ ናታን ቤትም ሄዳ የናታንን ከማበጠሪያው ላይ ጸጉር ወሰደች ማለት ነው። ያው አስመርምራ ወንድማማቾች መሆናቸውን ለማወቅ መሰለኝ እንግዲህ ሳስበው፣ አላውቅም። ግን የእናትሽ ይቀድም ነበረ በእውነቱ። የምር እናትሽ እንደዚህ አንቺን ልጅ እኔ እንጃ ገነት እንደዚህ በመሆኗ በጣም ነው ያሳዘነችኝ። በነገራችን ላይ የእውነት በቢኒ ሞተ ተብላች ሉሊት ስለነገረቻት አይደለ ገነት ራሷ ስታ እንደዚህ ሆነችው። ወይ ሉሊት ግን እንደው ምን ይሻልሻል? ኧረ እንደው ምን ይሻልሻል? እዛ ጋር ተይታ አፏ አርፍም እኮ አሁን ትናንትና አንተ ናታን ቆይ ቢኒ ወይ ጓደኛዬ ነው ትልለ እንዴ? እናት አይደለም ምንድን ነው ሄደማ ትፈልገው? አንቺ ዝም በይ። እስካሁንም የታገስኩሽ አሞሻል ብዬ ነው። ከአሁን በኋላ ግን አንቺን የምታገዝበሽ ጤን ምንም አይነት የለኝም ብሎ እንዲህ ጉሮሯን ሊያንቃት ሲል ስልክ ተደወለበት። የዲያና እናት ደወለች ማለት ነው። እና ሉሊት አርፈሽ ተኝ፣ ይገልሻል ናታን። ጽናት ማነች ጽዮን ራሱ ትገልሻለች። የእውነት እንግዲህ ቢኒዬ ይወጣል። ግን ደግሞ አቤል ሳይታሰር ቢበቀለው ደስ ይለኝ ነበር። ቢኒ እንደዚህ እሱ እንዳደረገው ሳያደርገው አስሮ በቃ አላ አይደለ ብቻ። ወይ ፈጣሪ። ያም ሆነ ይሄ እንግዲህ ፖሊሶቹ ደርሰው ያስጥሉታል ብዬ አስባለሁኝ። ቶሎ ብሎ ካልሸሸ ካላመለጣቸው ማለት ነው። ይሄ አቤላ ባያመልጥና ዋጋውን ቢሰጠው ጥሩ ነበር። የእውነት ክፉ ልጅ ነው በጣም። በፈጣሪ ፊቱ ራሱ ያስታውቃል በነገራችን ላይ
እንግዲህ ጽዬ በጣም ደስ ብሏታል። ገንዬም እንግዲህ ዛሬም አትናገርም አትጋገርም፣ እንደዛው አይኗን እያቆለጨለጨች ቁጭ ብላለች። ይሄ ሁሉ የሉሊት ስራ ነው፣ ቢኒ ሞቷል ብላ የነገረቻት እሷ ነች። እንግዲህ ደሟ ወደ ውስጥ ፈሶ ነው ምናምን ተባለች ማለት ነው። ያው ያኔ ወደ ኋላ እንደዚህ ነው ድርር ብላ ወደቀችው። ያን ጊዜ ጭንቅላቷን እንግዲህ ሳይመታት አይቀርም። ሉሊት ግን እንደ ፈስሽን እንኳን የማትቋጥሪ ሰው ወይ ያረቢ